በዛሬ ቪዲዮአችን ላይ አንድ ሴት ልጅ እየተደበረችብህ እንጂ ወዳ አፍቅራ ካንተ ጋር እንዳልሆነች የሚያሳዩ ምልክቶችን ነው የምነግርህ። በነገር ላይ መጀመሪያ ወዳህ ልትመጣ ትችላለች ወይም አፍቃሪክ ልትሆን ትችላለች። ከሆነ ጊዜ በኋላ ደግሞ ምንም አይነት ኢንተረስቲንግ ላንተ ላይኖራት ይችላል። ወይም አብራክ ከሆነች በኋላ ጠፍቶ ሊሆን ይችላል። ስቲል ግን ለአቴንሽን ሊሆን ይችላል፣ ፍቅረኛ አላት ለመባል ሊሆን ይችላል። 5-6 ወንድ ታዋራለች፣ 7ኛ እሱን ፈልጋለሁ ብላ አድ ልታደርግህ ሊሆን ይችላል። ዋቴቨር እንደናንተ አይደለንም። አቴንሽን ስፔሻሊ ከሰጠሃት ቀለል አርጋ የምታስብ ሴት ከሆነች ምን ታደርጋለች ማለት ነው? አብራክ ለመሆን ዝግጁ ናት። ሺዶን ጊብሽት ምንም ነገር ላይደንቃት ላይሞቃት ይችላል። አንተ ደግሞ ዛሬ የማሳይህ ምልክቶች ወይም የምነግርህ ነገሮች እሷ ጋር ካሉ ምን ይሰማሃል? እንዳፈቀረች ሊሰማ ይችላል። ወይም አብራክ የሆነችው በፍቅር ምክንያት ሊመስልህ ይችላል። ምን ታደርጋለህ ማለት ነው? ኢነርጂ ታወጣለህ፣ ኢንቨስት ታደርጋለህ። ነገር ግን እየተደበረችብህ እንደሆነ ላይገባክ ይችላል። ወንድ ልጅ በተፈጥሮ በተለይ አሁን ካልወደዳት ቶሎ ነው የምትነቁት። ትሻሿታላችሁ፣ ሁላ ትጠፋላችሁ። ጥቂት ፕሌየር ወንዶች ናቸው ያንን አድቫንቴጅ የሚይዙት። ነገር ግን ወድሃት ፈልጋት ከሆነ እነዚህ ምልክቶች የምትሰጥ ወይም እነዚህን የምታደርገው አብራክም ሆና ሊሆን ይችላል እንደዛ የምታደርገው ምንም አይነት ነገር ማየት አትችልም። ዳይሬክት ስለሆናችሁ ፍቅር ከያዛችሁ ያንን የምታደርጉት እናንተ ከልባችሁ እንደሆነ ስለምታውቁት ነው። በእኛ ዓለም ግን አይሰራም። ዛሬ የማነሳቸው ምልክቶች ካየህባት አብራክ ብትሆን እንደምታፈቅርህ እያለቀሰች እንኳን ብትነግርህ እንዳታምናት። ጀስት ለጊዜው ብቻ እየተደበረችብህ ብቻ ወይም አቴንሽንክ በጣም ኮንፈርት ስላለው ነው። ሃይ እንዴት ናችሁ? ዮዲት ነኝ። እንኳን ደህና መጣችሁ ወደ ዮዳ ውስጥ። እዚህ ቻናል ላይ እንደምታውቁት ስለኛ ሴቶች እናወራለን። ልክ እንደ ዛሬው ከሚስጥራችን አካፍላችኋለሁ። ከኛ ጋር የምትገቡበትንም የፍቅር ህይወት ቀላል የምታደርጉበትን ሐሳቦችም እናነሳበታለን። ይህን ቻናል ሰብስክራይብ ያላደረጋችሁ ልጆች እባካችሁ አድርጉ። አብራችሁ ደወል ምልክቷን መጫን እንዳይረሳ። ዩቲዩብ ለሌሎች እንዲያደርስልን የቪዲዮን ሐሳብ ላይክ በማድረግ እንጀምራለን። አብራችሁኝ ቆዩ። አንደኛው በጣም ምንድናት? ኢዚ ነው የምትተነው። በቃ ኢዚ ኦን ዩ በቃ በጣም ማለት ነው። አክሰስ እንድታደርጋት ቀላል ናት። በቃ አትታገልም። ያ ፍርሃት ስታፈቅር ወይም ስትወዳት አንድን ሴት የሚሰማህን ፍርሃት እንዲሰማህ አታደርግም። በታሪክ ነው የምልህ። ምክንያቱም ጨዋታ ነው። በቃ ለሷ ጀስት መጠዶንም ፍሪ ታደርግልሃለች። መታ ከአንተ ጋር በምታሳልፈው ነገር ወይም ከአንተ በምታገኘው ነገር ምን ታደርጋለች ማለት ነው? ኢንጆይ ታደርጋለች። ኢዚ ስንሆንላችሁ ደግሞ ምንድነው ደስ የሚላችሁን ቃላት ለመጠቀም ቀላል ይሆንላችኋል። ወይም አሉ አይደለም በነፃነት ማድረግ የምትፈልጋቸውን ነገሮች ምናምን ለማራመድ ስለሚጠቅማ ይመስልሃል ወዳክ። ምክንያቱም ሴት ልጅ ካፈቀረች ሁሉንም ነገር እሺ የምትል ይመስላል። እቺ ሴት ለየት የሚያደርጋትን በሁለተኛነት ነግርሃለሁ። ኢዚ የምትሆነው ስልኳን ለማግኘት ይችላል፣ ለማውራት ሊሆን ይችላል። አክቲቭ ስልክ ላይ በተለይ አክቲቭ ሆና ልታገኛት ሊሆን ይችላል። ጀስት ለፈን የሆነ አንድን ሰው ከወንድ ጓደኛ ጋር እንዴት ነው የሆነ ነገር እናድርግ፣ እንደዚህ እንብላ፣ እንደዚህ እናድርግ አክሰሱስ ካላችሁ ድረስ አብራችሁ ኢንጆይ ታደርጉታላችሁ አይደል? ያንን ነገር ቀላሉ ታደርጉታላችሁ። እቺም ሴት ለአንተ ከእሷ ጋር የፍቅርን ህይወት ወይም የፍቅረኝነትን ሚና እንድትጫወት ብዙ ነገር ቀላል ታደርግልሃለች። ያፈቀረች ሴት ግን በምንም ታሪክ ነው የምልህ ኢዚ ልትሆን አትችልም። ሀስል ነው የምትሆንበት። ነፍስህን ነው የምታስጨንቀው። በጣም አቴንሽንህን ትፈልጋለች። ከዛ ባሻገር ደግሞ የምታወራው ወሬ ሁላ ምን ያደርጋል? አንተን የሆነ ያክል የሚያስጨንቅ ነው። ትጠነቀቅላታለህ። እችኛዋ ይሄ ተጠንቅቀህ እንድታወራላት ተጠንቅቀህ የሆነ ነገር እንድታደርግ ምናምን አታስጨንቅህም። ኢዚ ከሆነችልህ ሴት ልጅ ኢዚ ስለ በጣም ኢዚ በቃ ፊል እንዳታደርገው ራሱ ቻሌንጅ እየተደረክ በፍቅረት ወይም እንድታድን ኢንከሬጅ የሚያደርግ ምንም ነገር ካላየህባት እየተደበረችብህ እንጂ ከልቧ አፍቅራ ወዳህ የሆነ ቦታ የሆነ ቀን ሰታህ ምናምን አይደለም። በቃ ከአንተ ጋር አብራ መሆን ትፈልጋለች። የሆነ ነገሯ ተመችቷታል ወይ አቴንሽንን ፈልጋለች። ቀለል ስታደርግላችሁ ሴት ልጅ እንዳፈቀረቻችሁ ወይም እንደወደደቻችሁ አምነህ እንዳትቀበል ለምን የሚለውን ጥያቄ ጠይቅ። 2 ሴት ልጅ እየተደበረችብህ እንደሆነ የሚያሳይህ ትልቁ ምልክት መጀመሪያ ላይ እንደነገርኩ ኢዚ ትሆንልሃለች። አክሰስ እንድታረጋት፣ እንድታወራት፣ አድራሻዋን እንድታቅ ዋሬቨር ነው የምልህ። ኢንፎርሜሽን ስለሷ ስለምትወደው ነገር ስፔሻሊ ስለሚመቿት ነገሮች በደንብ ነው የምትሰጥህ። እሷ ጋር ምንም የሚከብድ ነገር የለም። ለማዋራት ሊሆን ይችላል፣ ለማናገር። እሷ ጋር ከባድ የሚሆነውን ነገር ልንገርህ።
አሁን ያንን ነፃነት ከሰጠች ያንን ኮንፈርት ከሰጠች በኋላ ምን ታደርገ ጉጉት ይፈጠርብሃል። እሷን ሪል ለማግኘት እሷን ለመንካት ከሷ ጋር ሲሪየስ የሆነ ነገር ለማውራት ስትፈልግ የዛኔ ምና ኤግዚስት አታደርግም ማለት ነው። ፐብሊክ ላይ አብራክ መታየት አትፈልግም፣ ወይም ግንኙነታችሁ እንዲወራ የልብ ጓደኛ ራሱ ላስተዋውቅሽ ምናምን ብትላት ሜቢ በጣም ደፋር ስትሆን ወይም በእንደዚህ አይነት ነገር ላይ ማስተር ስታደርግ ቀለል አድርጋ ልትተዋወቅልህ ትችላለች። እሱንም እንደዛው እንዳንተ እያዋራች ፍቅረኛውን ልታረግ ትችላለች። በጣም ማስተር ያደረጉ ሴቶች አሉ በእንደዚህ አይነት ነገሮች ላይ ባይዘይ እንዳትሸወር ነው። ነገር ግን ሲሪየስ የሆነ ነገር አሁን ልካሽ ሊሆን ይችላል። ስለ ሴክስ ስታወራ ልታወራክ ትችላለች። ነገር ግን ፕራክቲካሊ በህልም ነው ስታወራ ፍለርት ስታደርግ ስትነግር ምናምን ቀለል አድርጋ ታስበዋለህ። እሷማ ትፈቅድልኛለች ችግር የለም ምናምን ብለህ ደረትን ነፍተህ ስትጠብቅ የለችም። ምናልባት ድጋሚ ከዛ ቀን በኋላ ሲሪየስ መሆንን ካወቀች በኋላ ደግሞ ስልክህን ሁላ ላታብሳ ትችላለች። ስለዚህ ሪል አይደለችም ነው የምላችሁ። እንዲህ የሚጨበቅ ፊል ማድረግ የምትፈልገውን ወይም ያንን ቀለል እንዲል ወይም የተሰጠህን ፍሪደም በእውነተኛው የፍቅር ስሜት ማጣጣም ስትፈልግ ያችን ሴት ኤግዚስት እንድታደርግ አሁን ሴት ስለሆነች ነው የተግደረደረች ሊሆን ይችላል ምናምን ልትል ትችላለህ። በጣም ሃርድ የሚሆነው ትክክለኛውን ስሜት ከሷ ጋር መሳሳም እንደዚህ አይነት ነገሮች ላይ ስትሄድ አታገኛትም። በቃ እንደዚህ ልትይዛት አትችልም። እንደዚህ አይነት ስሜት እንዲሰማ ካደረገች እርግጠኛውን ነገር አየር ላይ በጥሩ ቃላት በፍለርቴሽን ነው የሚልህ የሆኑ ነገሮችን በመናገር ሊሆን ይችላል ታንሳፍፍሃለች። መሬት ላይ ግን ወርደህ የምታጣጥመው አንዳች ፍቅር ከሌለ እየተደበረችብህ ነው። ሶስተኛው ሴት ልጅ እየተደበረችብህ ከሆነ ስላንተ የምታስታውሰው ሲሪየስ የሆነ ነገር አይኖራትም ማለት ነው። ስለነገርካት ነገሮች ሊሆን ይችላሉ። በቃ ሞስት ኢምፖርታንት የምትላቸውን ነገሮችን ያወራሃትን ሊሆን ይችላል። ባውንደሪክን ሊሆን ይችላል። ዋሬቨር ነው የምልህ ለአንተ ትርጉም የሚሰጣቸውን ስትወዱ መቼም ታወሩታላችሁ፣ ትናገሩታላችሁ፣ ቁጭ ታደርጉታላችሁ። ያ ነገር እንዲከበርላችሁ፣ ያ ነገር ቫሊዴት እንዲደረግላችሁ፣ ቦታ እንዲሰጠው ትፈልጋለህ። ሰው ነው አትሊስት ስፔሻሊ ደግሞ እንዲከበርልህ ትፈልጋለህ። ግን እየተደበረችብህ ያለች ሴት ወይም ሪል ሪዝን የፍቅር ሪዝን የሌላት አብራክ ለመሆን ወይም ምክንያቷ ፍቅር ካልሆነ ከአንተ ጋር የሆነችበት ስለአንተ ግድ አይሰጣትም። በቃ ምናልባት ከተሳሳተች ተመሳሳይ እኮ ነው። እናንተ ጋር ፕሌየር ብለን የምንጣላው ወንድ የሚጫወተውን ጨዋታ ነው የምትጫወተው። ችግሩ የእኛዎቹ ምን እንደሆነ ታውቃላችሁ? የሴት ልጅ ለየት የሚያደርገው ምን እንደሆነ ታውቃለህ? የሆነውን ረሳች እንበል፣ የሆነን ነገር በጣም የነገርካትን ወይም አስቀየመች፣ ባውንደሪን አልፋ ሄደች እንበል ነው። እንደምትወዳት እርግጠኛ ከሆነች በምንም ታሪክ ነው ማታባንንብ። በቃ እንዲህ እንድታቅባት አትፈቅድልም። ምክንያቱም የዛን ቀን የምትጠቀመው ካርድ አላት። ከዚህ በፊት የጠየካትን ወይ የለመንካትን ነገር ታደርግልሃለች። ልሳምሽ ከሆነ ሊሆን ይችላል፣ ዋሬቨር የሆነ ቦታ ላይ የሆነ ነገር እንድታደርግልህ ሊሆን ይችላል። ሜቢ የሆነ ቀን የጠየካትን ነገር ምን ታደርግልሃለች? ያንን ነገር አድርጋ አስደስታክ ትወደኛለች ብለህ እንድታምን ታደርግሃለች። እዛ ቦታ ታቆያለች። በቃ ከዚህ በኋላማ አትፈልገኝም፣ አትወደኝም፣ ይሄን ያህል ቦታ ከሌላት ለኔ ይሄን ነገር ማትተው ከሆነ ለኔ ብላ ምናምን ብለህ ልትርቃት እንኳን ስትፈልግ ትመልሳለች። ምክንያቱም በነፃነት ነው የምትጫወተው። አፍቃሪ ሴት ትፈራለች። አንተም ማጣት ያስፈራታል። ለዛ ነገር ከሆነ በኋላ ሳይሆን ነው የምትጠነቀቀው። ፊል ታደርጉታላችሁ። ችግር የሚፈጠረው ምንድነው ማለት ነው? የሆነ ቦታ ሰጥተሃታል፣ ወይ ኢጎ ይዞሃል፣ ወይ የሆነ ልህ ይዞሃታል። የትም አባቷ አትሄድም የሆነ ነገር እስክቀበል ብለሃል። ነገር ግን ከዚህ ሴት የምትቀበለው ነገር የለም። ለምን እንደሆነ ታውቃለህ? እሷ የምታጣው ነገር ስለሌለ ብትሄድም ብትመጣም ግድ ስለማይሰጣ በነፃነት አንተ እሷ ጋር የሚያስቀራትን ነገር ወይም ያንን ፕሌየር ለመጫወት ሁሌም ዝግጁ ናት። በቃ ነፃ ሆና ነው። ስለዚህ ሴት ልጅ የነገርካትን የምትረሳ ከሆነ የሚያስቀይምህም የምታደርግ ከሆነ ያንን ነገር ለማድረግ ነፃነት፣ ይቅርታ አጠያይቋ ደግሞ በሆነ ነገር ቅያሪ እንዳትሄድባት አሳምኖ የሚያስቀር ከሆነ የተደበረችብህ ነው። አራተኛው በጣም መሰረታዊ የሆነ ነገር ነው። ሴት ልጅ ስትደበርብህ በጣም ነው ማኒፑሌት የምታደርገ። በቃ ስለዚህ ነገር በዚህ ዘመን ሁሉም ሶሻል ሚዲያ ላይ ይወራል። ግን እስቲ ልባችን የሆነ ነገር ከፈለገ የሆነ ነገር አቴንሽናችንን ከወሰደ አትሊስት መሬት ላይ ያለን እውነታ እንኳን አክሴፕት ለማድረግ ይከበደናል። ወይ የኛን እውነታ ምን እናደርጋለን ማለት ሰበብ እንፈልግ። ለኛ እውነታ የኛ እውነታ ወይም የኛ ፍላጎት የኛ ኢማጂኔሽን እውነት እንዲሆንልን የሆነ ሰበብ እንፈልጋለን እንጂ ይሄ የኛውን ሪያሊቲ ብለን አክሴፕት የማድረግ ልምድ ስለሌለን ነው። አንድ ሴት ልጅ ህይወት ውስጥ ያለችው ለጨዋታ በቃ ቀለል አርጋ
ካንተ ጋር ያንን ጊዜ ወይ ጥሩ ቦታ ሄደህ ታዝናናታለህ ወይ ፕሮቴክት ታደርጋታለህ በፈለከች ሳታገኝ ምናምን ይሆናል። ስለዚህ ያ ምቾት ደግሞ በምንም ታሪክ ልናጣው ማንፈልገው ነው። እንግዲህ ታይ የፍቅረኝነትም ሚና ወይም ያንን ሮል የተጫወተች አብራክ ለመሆን ፈቃደኛ ከሆነች በጣም ምቾት ያለ ሰው ነው ማለት እኮ ነው፣ ሌላ አይደለም። ግን በጣም እርግጠኛው የምነግርህ ለምሳሌ ጎስት ታደርጋለች፣ ስትጠፋብህ ትረበሻለህ፣ ትፈልጋታለህ። ስትመጣ ደግሞ የተጠቂ አይነት ባህሪ ይዛ ነው የምትመጣው። እንደዚህ ያድርገኸኝ ምናምን ትልሃለች። ከዛ ደግሞ የሆነ ነገር ስትፈልግ ብትወደኝ ኖሮ አንተማ አትወደኝም፣ ድሮ ምን ነኝ ኮስተር ብላ እኮ ነው አትልም። ሴት ልጅ ካፈቀረች ከወደደች እንዲህ ካልኩትማ ይጠላኛል፣ እንዲህ ካልኩትማ ጥቅመኛ መስለዋለሁ፣ እንዲህ ካልኩትማ እንደዚህ አይነት ሴት ናት ብሎ ይገምተኛል የሚሉ ሀሳቦች ነው የሚያስጨንቁን። እንደውንም ምን ቀላል እንሆንላችኋለን ማኒፑሌት እንድታደርጉን እንጂ ማኒፑሌሽን ናቹራሊ በቃ በጣም ራሷን አግዝፋ የምታይ ምናምን ሴት ካልሆነች አፍቅራም ያ ባህሪ ወይም እንደ ትራማ ሊመጣ ይችላል። ነገር ግን የምትደበርበት ሴት እየተጠቀመች ያንን ሚና ነው የምትጫወተው። በቃ አሁን የነገርኩን ብትወደኝ የሚለው ቃል አይጠፋም። ወደኸኝ ብታቅ ኖሮ እንዲታረግ ነበረ፣ የመጀመሪያም ወደይ ብታምነኝ ነበረ፣ ምነግርህን እንደዚህ ያልኩህን ትለኝ ነበረ። እንደዚህ አይነት ቃላት ከአንደበቷ አይጠፋም። ትንሽ ነገር ጸብ ይፈጠር፣ ያንን ነገር ተጠቅማ ምን ታደርጋለች? ጎስት ታደርጋለች፣ ትጠፋለች፣ ከህይወት ርቀቷን ትጠብቃለች። ያው ደግሞ ወንድ ነክ እንደ ሪጀክሽን ትቆጥረዋለች። ንዴት አለ እንዴት ምናምን ትላለች። የተወሰነ ቀን ስትቆይ እሷ ስለማትወድ ስለማታፈቅር ወይም ሪል ሰላም ነበር ይሄኛው አለማ ላይፏን ትቀጥላለች። አንተ ግን ስታክ ስለምታደርግ ተከትላ ትሄዳለህ። ማኒፑሌት የምታደርግ ከሆነ በቃላት ነው ማለት ብዙ ነገር አክቹሊ ፍቅር ውስጥ ፎርም ኦፍ ማኒፑሌሽን ናቸው። ኢቭን የምንለብሳቸው ነገሮች፣ የምንናገራቸው ጥሩ ቃላቶች፣ የኛ ያልሆኑ ነገሮች አብዛኛው እንደዛ ናቸው። ነገር ግን ከሆነ ግንኙነት ውስጥ ከገባን በኋላ ያንን የፍቅር ህይወት መጠቀም ስንፈልግ ሮንግ ነው። ማኒፑሌት የምታደርግ ከሆነ በአንደበቷ በድርጊቷ ጎስት በማድረግ ምናምን አይንህን ክፈት። አምስተኛውና የመጨረሻው አንድ ሴት ልጅ እየተደበረችብህ እንደሆነ ወይ ስትደብራት አሊያም ደግሞ በቃ ከዚህ በኋላ ብለያየውም ከሱ ግድ አይሰጠኝም ምንም ዜሮ ኢንተረስት ላይ ስትሆን ወይም አብራክ የሆነችው ለሌላ ፍላጎት ሲሆን ቅድም እንዳነሳዋት ሲሆን ምንም አይነት ነገር መጀመሪያ የምታደርገው አንተ ነህ። ወሬ የምትጀምረው መጀመሪያ አንተ ነህ። እንገናኝ የምትለው መጀመሪያ አንተ ነህ። የሆነ ፕላን ለማውጣት ብቻ ዋቴቨር እዛ ግንኙነት ውስጥ ሞስት ኦፍ ዘ ታይም ኦልሞስት ማለት ሊትራሊ ሙሉ በሙሉ አንተ ነህ ብዙ ነገር የምታደርገው ማለት ነው። ከአንተ ነው የሚመጣው። ምክንያቱም አንተ ሪል ላይ ነው ያለኸው። ፈልገሃታል ሊሆን ይችላል፣ ወደሃታል ሊሆን ይችላል። ደግሞ በጣም የሚያስቀው ምን እንደሆነ ታውቃለህ? የሆነ ሳይድ ግድ ከሌለው የሆነው እንትን የሆነው ጎን ወይ ወንዷ ወይ ሴቷ ደግሞ ከፍ ካለ በቃ ኪሳራ በጣም አስጨንቁ ፓርት። እንደ ፍቅር ግንኙነቱ ደግሞ እንደዚህ የሚያስጠላ የለም። ስለዚህ ምን ይሆናል? ይሄኛው ግድ ስለማይሰጠው ያኛው ሞር ይጨነቃል። ምክንያቱም የሆነ አንኮንሽንስ ማይንዱ ያውቀዋል። በቃ ኢግኖር እየተደረገ እንደሆነ ያውቀዋል። ያ ግንኙነት እንደማይሰራ ያውቀዋል። የሰው ልጅ ደግሞ ማያገኘው ሊያገኘው እንደማይችል ውስጡ የነገረው ነገር ላይ በጣም ይለፋል። እድል እንዳለው ማሰብ ይፈልጋል። እዛ ለማስቀረት እሷን ለማስደሰት እሷን ኢምፕረስ ለማድረግ ልቧን ለማሸነፍ ነው። ምንም አይነት ፍላጎት እንደሌላት እያሳየች ራሱ ምን ታደርጋለህ? ኢነርጂ ታወጣለህ። ተጣልታችሁ እሷ ሊሆን ይችላል ጸቡን እኮ የጀመረችው ማለት ነው፣ ወይም የፈለገችው ግን ይቅርታ ጠያቂ አንተ ነህ። ያንን ግንኙነት ለማስቀጠር የሆነ አቅም የምታወጣው ነው። እሺ በቃ ተይው በቃ እናወራበት ምናምን የምትለው አንተ ነህ። እንደዚህ አይነት ነገሮች ውስጥ ካለ በአንተ ሳይድ ብቻ ያለ ፍቅር ውስጥ ነው ያለው፣ ወይም አንተ ብቻ ነው ፍላጎት ያለው። ያኛው ወይም የአንደኛው ወገን ምንድን ያለው ማለት ነው ጀስት እዛ ቦታ አለሁኝ አሟልቻለሁ እንድትል ብቻ ነው እንጂ ትክክለኛውን ዲዛይር ወይም እንደ ወንድ ልጅ መወደድን መፈቀርን መከበርም በቀላሉ አታገኝም። እየሰጠች ካልሆነ እየተደበረችብን ነው እንጂ ወዳክ አይደለም። ሐሳቤን ከወደዳችሁት ከጠቀማችሁና ያስተምራል ብላችሁ ካመናችሁ ለሌሎች ሼር አድርጉ። ለኔ ለእህታችሁ ከወደዳችሁ በላይ ካሳውቁኝ። በሌላ ቪዲዮ በሌላ ሀሳብ ተመልሼ እስክመጣ ቻው፣ ሰላም ሁኑልኝ።